ሰላም ውድ የብሩ ተስፋ አካዳሚ የዩቲዩብ ቻናል ቤተሰቦች እንዴት ናቸው? እኔ ሳሚ ነኝ። ዛሬ እንደተለመደው የዘጠነኛ ክፍል ቻፕተር 4 ፓርት 1 ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ። ይጠቅማችኋል ለምትሏቸው ሰዎች ሼር አድርጉ። ይሄ ቪዲዮ ደግሞ ለብዙ ሰዎች እንዲሰራጭ ላይክ በማድረግ ተባበሩኝ። አሁን ወደ ቪዲዮ። ቻፕተር 4 The Middle Ages and the Early Modern World 500 up to 1750s። ቻፕተር 4 ስለምንድነው የሚያወራው? በመካከለኛው ዘመን ምን ይመስል ነበር? በዓለም ደረጃ መካከለኛው ዘመን ምን ይመስል ነበር? እናም ደግሞ አዲስቷ ወይም ዘመናዊ ዓለም ወይም ዘመናዊ ታሪክ ከመጀመሩ በፊት የነበሩ ታሪኮች ምን ይመስሉ ነበር? ከ500 እስከ 1750ዎቹ ድረስ የነበረ ታሪክ ምን ይመስል ነበር የሚለውን በዚህ ዩኒት እናያለን ማለት ነው። በዚህ ዩኒት ደግሞ ጭብጥ ሀሳቦች አሉ። በዓለም ደረጃ የተፈጠሩ ማለት ትላልቅ የሚባሉ ታሪኮች አሉ። ለምሳሌ ሚድል ኤጅ ኢን ዩሮፕ እና መካከለኛው ዘመን በኢሮፕ ላይ ምን ይመስላል የሚለው ታሪክ ራሱ እዚህ ውስጥ ያለው። በኤዥያ ውስጥ በተመሳሳይ ሌላኛው ደግሞ የካፒታሊዝም ቀድሞ የነበረ ካፒታሊዝም እንዴት እንዳደገ እናም ደግሞ ኤክስፕሎሬሽን ወይም አሰሳ፣ እነዚህ ሬኔሳንስ የኢንተሌክቹዋሎች ሙቭመንት እናም ደግሞ ሪፎርሜሽን የምንለው የሃይማኖት ፕሮቴስታንት የሚባል ሃይማኖት ከካቶሊክ ሃይማኖት ለማቋቋም የተደረጉ ሙቭመንቶች ናቸው። ኢንዱስትሪያል ሪቮሉሽን ወይም የኢንዱስትሪ አብዮት የምንለው እንዴት እንደነበረ ሁሉንም አንድ በአንድ የምናይበት ዩኒት ነው ማለት ነው። እዚህ ጋር ኪወርድ አለላችሁ። ኪ ተርም አለ። አንደኛው ምንድነው? ሚድል ኤጅ፣ ስቴትስ፣ ክናይት፣ ፊውዳሊዝም፣ ኤርሊ ሞደርን ወርልድ። እነዚዎቹ ለምሳሌ ኤርሊ ሞደርን ወርልድ የምንለው ዓለም ዘመናዊ ዓለም ላይ ነው አሁን ላይ ያለ ነው። ነገር ግን ከዛ በፊት ኤርሊ ላይ መጀመሪያዎቹ ምን አይነት ታሪክ ተፈጸሙ? ፊውዳሊዝም የሚባል አሰራር ስርዓት እንዴት ነበር? ናይት የምንለው ደግሞ የጥንት ጀብደኞች ጦር አለቆች ሊሆኑ ይችላል የሚሰጥ ማዕረግ ነው። ሌላኛው ሚድል ኤጅ ምን ይመስል ነበር? እያንዳንዱ ነገር በዚህ በዝርዝር እናያለን ማለት ነው። The Dark Age was a period of West European history from 500 AD to 1000 AD። ዳርክ ኤጅ የምንለው ምንድነው? ዌስተርን ኢሮፕ ወይም የኢሮፕ ሀገራቶች ታሪክ ሲሆን ከመቼ ጀምሮ? ከ500 ዓመት ምህረት ጀምሮ እስከ 1000 ዓመተ ምህረት ድረስ ያለው ታሪክ ምንድነው የሚባለው? ዳርክ ኤጅ በመባል ይታወቃል። ዳርክ ኤጅ በመባል ይታወቃል። It was called the Dark Age because civilization declined in Western Europe during this period። ለምንድነው ዳርክ ኤጅ የሚባለው? ምክንያቱም ምንድነው ዳርክ ኤጅ እንዲባል ያደረገው ነገር ምንድነው ብላችሁ ብትጠይቁ የምዕራባዊ የኢሮፕ ሀገር የነሱ ሲቪላይዜሽን ወይም ስልጣናቸው ምን እየሆነ የመጣበት ጊዜ ነው። በጣም ዲክላይን እያደረገ በጣም እየቀነሰ የመጣበት ጊዜ ነው። ይህንን ዳርክ ኤጅ እንድንል ያደረገው ማለት ነው። እንዳትረሱት። ዳርክ ኤጅ ምንድነው? ዳርክ ኤጅ እንዲባል ያደረገው ነገር ብትባሉ በምዕራባዊ ኢሮፕ ያለው ስልጣኔ እየወደቀ የመጣበት ጊዜ ዳርክ ኤጅ ነው የሚባለው ማለት ነው። The Western Roman Empire was destroyed both by internal and external problems. Internal, the empire suffered division and decay። እና እነዚህ ዌስተርን ሮማን ኢምፓየር የምንለው ወይም የምዕራብ የሮማን ግዛት የምንለው በጣም በኢንተርናል እና በውስጥና በውጭ ችግሮች ራሱን ዲስትሮይድ ያደረገበት ጊዜ ነበር። ወይም በጣም የውስጥ ችግርና የውጭ ችግር አንድ በማጥቃታቸው የእነሱ ሲቪላይዜሽን እየወደቀ የነበረበት ጊዜ ነበር። ምንድነው የውስጥ የኢምፓየሩ ወይም ይሄ ገናና የነበረ ወስተርን ሮማን ኢምፓየር ወይም የምዕራባዊ የሮማን ኢምፓየር ወይም ግዛት ምንድን ነበር እንዲወድቅ ምክንያት? ኢንተርናሊ የውስጥ ችግራቸው ምን ነበር ብትሉ የኢምፓየሩ ዋና ሰፈር የሚያደርጉት ዲቪዥን ነበር ወይም ይከፋፈሉ ነበር፣ መከፋፈል ነበር።
በጣም በመከፋፈል ነበር የሚታወቁት ማለት ነው። ይህ ደግሞ ሰዎች አንድ ካልሆኑ ህብረት ካልፈጠሩ አንድን ኤምፓየር ማስቀጠል አይችሉም። ስለዚህ ምንድነው አንድ ግዛት ለመቀጠል ዩናይትድ መሆን አለባት። ነገር ግን በጣም የተከፋፈለች በሄደች ቁጥር ምንድነው የምትሆነው? ለመውደቅ ትወድቃለች ማለት ነው። ኦልሬዲ ትወድቃለች። Externally, it was invaded in 5th century AD by the Anglo-Saxons and Franks from Germanic tribes, and the Huns and Magyars from Asiatic tribe. በኤክስተርናሊ ዌስተርን ሮማን ኢምፓየር እንድትወድቅ ምክንያት የሚሆኑ በአምስተኛው ክፍለ ዘመን አንግሎ ሳክሶን እና ፍራንክስ የሚባሉ የጀርመን ጎሳዎች መጥተው ሮማን ኢምፓየርን ዌስተርን ሮማን ኢምፓየርን ምን አድርጓል? ኢንቫይድ አድርጓል ወይም ወረዋል ማለት ነው። በሌላ በኩል ኤዥያቲክ ትራይብ የሚባሉ ደግሞ ሃንስ እና ማጊያርስ የሚባሉ ሁለት ጎሳዎች ወደዚህ መጥተው ምን አድርጓል? ወረዋል ማለት ነው። ይሄ ሁለቱ ነገር ኢንተርናል እና ኤክስተርናል ፋክተር ለዌስተርን ሮማን ኢምፓየር መውደቅ ምክንያት ናቸው ማለት ነው። እንዳትረሷቸው ኢንተርናል እና ኤክስተርናል ፕሮብለም ኦፍ ዲክላይን ኦፍ ዌስተርን ሮማን ኢምፓየር እነዚህ ለሮማን ኢምፓየር ውድቀት ሁለቱ ምክንያቶች ናቸው ማለት ነው። The inventions brought many changes in Western Europe. The Greco-Roman civilization declined. ይሄ ወረራ ከጀርመን ትራይብ እና ከኤዥያቲክ ትራይብ የመጣ ወረራ በዌስተርን ወይም በምዕራብ ኢሮፕ ላይ በጣም ብዙ ለውጦችን አምጥቷል ማለት ነው። አንደኛው የግሪኮ ሮማን ሲቪላይዜሽን ሆኗል፣ ወድቋል ማለት ነው። ግሪኮ ሮማን ሲቪላይዜሽን ተብሎ በዓለም ደረጃ በጣም የሚታወቅ ስልጣኔ ነው። ይሄ ስልጣኔ ምን ሆኗል? ወድቋል። እንዲወድቅ ያደረገው ነገር ምንድነው ደግሞ? ከሌላ ቦታ የመጣ ኢንቬንሽን ነው ማለት ነው፣ ወይም ወረራ ነው ማለት ነው። ዘ ሶሳይቲስ ቢካም ሩራል። ሰዎቹ ወይም ማህበረሰቡ ምን ሆነ? ወደ ገጠርነት ተቀየሩ ማለት ነው። ወይም በጣም እያደገ የነበረው ወደ ከተማነት እየተስፋፋ የነበረው ወዴት ነው ማደግ የጀመሩት? ወደ ገጠርነት እያደገ ሶሳይቲዎቹ ገጠርነትን እየተላመዱ መጡ። ሌላኛው ደግሞ ሲቲዎች ዲክላይንድ ሆኖ ወይም እነዚህ ከተማዎች ምን ሆኖ በጣም ኢኮኖሚያቸው ሁሉ ነገራቸው በጣም እየወረደ መጣ ማለት ነው። ፊውዳሊዝም ቢካም ዘ ሶሾ ኢኮኖሚክ እንደ ፖለቲካል ኦርደር። ይሄ ፊውዳሊዝም ወይም የከበርቴ የባላባታዊ ስርዓት ምን ሆነ? ዌስተርን ኢሮፒያን ላይ ሶሾ ኢኮኖሚክ እንደ ፖለቲካል ኦርደር የሚያዘጋጁት እነሱ ሆኑ ማለት ነው። ፊውዳሊዝም እየተስፋፋ መጣ በዚህ ጊዜ ማለት ነው። ቸርችስ እንደ ካስትልስ እንደ ፓላስስ ዌር ቢልድ። በዚህ ሰዓት ደግሞ ምንድነው የሆነው? አንዳንድ ቤተክርስቲያኖች ተመስርቷል፣ ተገንብቷል። ሌላኛው ካስትሎች እነዚህ ንጉስ የሚኖርበት ቤተ መንግስቶች ምን ሆኗል? ቢውልድ ተደርጓል ማለት ነው። በጣም ተገንብቷል በዚህ ጊዜ። ባይሾፕስ እንደ ሞንኪስ ኬፕት ሪኮርድስ ዘ ናይት ፕራክቲስድ። ጳጳሳቱም ሆነ መነኩሴዎች በሳቱ ይዞ የነበሩትን መረጃዎች ምን አድርጓል? በጣም አቆይቷል ማለት ነው። እነዚህ ናይት የሚባሉ ደግሞ የቺቭለሪን ፕራክቲስ ማስለመድ ጀምረዋል በዚህ ጊዜ። ቺቭለሪ የምንለው ምንድነው? በመካከለኛው ዘመን የነበረ የልዑላን ስርዓትና ወግ ነው ማለት ነው። ይህንን አስለምዷል እነዚህ ናይት የሚባሉ ማለት ነው። ሌላኛው in addition there was much war among rulers and lords in Europe, and even for ordinary peoples there were murders and blood feuds። እና በተጨማሪ በዚህ በመካከለኛው ዘመን በዳርክ ኤጅ ጊዜ ገዢውና እነዚህ የኢሮፕ ሎርዶች በጣም ብዙ ጦርነቶችን አካሂደዋል። ሌላኛው ደግሞ እነዚህ ንጹሃን ዜጎች የምንለው ወይም ኦርዲነሪ ተራው ህዝብ የምንለው በጣም ተገሏል፣ ብዙ ደም ፈሷል። በዛ ጊዜ በጣም ብዙ ጭቆና ነበር ማለት ነው። ኔቨርዝለስ
1000 AD more stable was returning feudal society emerged from the dark age። ምንም እንኳን በብዙ ስቃይ ቢያሳዩ ከ1000 ዓመት በኋላ በጣም የተረጋጋች ዩሮፕ ሆናለች ማለት ነው። በጣም ሰላሟ በጣም ተመልሷል። ሌላኛው ደግሞ ፊውዳል ሶሳይቲ የሚባለው ሶሳይቲ ከዚህ ከዳርክ ኤጅ ምን ሆኗል ማለት ተፈጥሯል ማለት ነው። ፊውዳል ሶሳይቲ as Western Europe fell apart, the number of separate powerful lords and vassals increased። የምዕራብ ኢሮፕ አቅም እየወደቀ በመጣ ጊዜ በሰዓቱ ደግሞ በጣም ፓወርፉል የሆኑ ሎርዶች ቫሰሎች እየጨመሩ መጡ። በጣም ፓወርፉል የሆኑ በጣም ጀግና የሆኑ ሎርዶች በጣም እየበዙ ቁጥራቸው እየበዛ መጣ ማለት ነው። ዞስ ፍሮም 500 to 1500 a new socio-political system called feudalism emerged። እና ከ500 እስከ 1500 የነበረው ጊዜ ላይ አዲስ የማህበረሰብ እና የፖለቲካ ሲስተም ተፈጠረ። አዲስ የማህበረሰብ እና የፖለቲካ ሂደት ተፈጠረ ማለት ነው። ያም ደግሞ ፊውዳሊዝም የሚባል የሶሾ ፖለቲካል ሲስተም ተፈጠረ ማለት ነው። ዘ ሩሊንግ ክላስ ዋዝ ሜድ አፕ ኦፍ ኪንግስ፣ ኖብልስ፣ ናይትስ፣ ኦልድ ሶልደርስ ኤንድ ዘ ሃየር ክለርጂ። እነዚህ ሩሊንግ ክላሶች ወይም በዛ ጊዜ ሲገዙ የነበሩ ክላሶች እነማን ናቸው? አንደኛ ንጉስ ነው። ሲቀጥል ኖቢሎች ናቸው። እነዚህ ወታደሮች፣ እነዚህ ሃየር ክለርጂ ወይም ቀሳውስቶቹ፣ እነዚህ ሁሉ ሩሊንግ ክላሶች ነበሩ። ሲገዙ ማህበረሰቡን ሲያስተዳድሩ የነበሩት ናቸው። ንጉሶቹም ሆነ እነዚዎቹ ማለት ነው። The vassalage system relates a higher lord to a lower lord in feudalism። ቫሳለጅ የሚባል ሲስተም ነበር። በዳርክ ኤጅ ጊዜ ቫሳለጅ ሲስተም የሚባለው ምንድነው? ሃየር ሎርድ አለ። ከላይ ሃየር ሎርድ አለ። ከስር ደግሞ ሎየር ሎርድ አለ። ከሃየር ሎርድ የሚመጣውን የትኛውንም ትዕዛዝ ተቀብሎ ሎየር ሎርድ ያደርገዋል ማለት ነው። ያንን ደግሞ የሚያገናኘው ያን ሲስተም ምንድን ነው የሚባለው? ቫሳለጅ ሲስተም ነው የሚባለው ማለት ነው። In this system, the higher lord gave fief to lower lords። በዚህ በቫሳለጅ ሲስተም ላይ ወይም ስርዓት ላይ ሃየር ሎርድ የሚባለው ወይም ትልቁ ገዢ ለትንሹ ገዢ ወይም ሎየር ሎርድ ለሚባለው ምን ይሰጥ ነበር? ፊፍ ይሰጥ ነበር። ፊፍ ማለት ትንሽ ፒስ ኦፍ ላንድ ናት ወይም ትንሽ መሬት ናት። እንደ ሪስት አድርጎ ለሎየር ሎርድ ይሰጣል ማለት ነው። ይሄ በዚህ ሲስተም በቫሳለጅ ሲስተም ማለት ነው እንዳረሱት። ዘን ዘ ሎየር ሎርድ ቢካም ኤ ቫሰል ኦፍ ዘ ሃየር ዋን። እና ምን ይሆን ነበር? የሎየር ሎርዱ ወይም ትንሹ ገዢ ምን ያደርግ ነበር? ለሃየር ሎርዱ ቫሳል ይሆን ነበር። የሱ ቫሳል ይሆን ነበር ማለት ነው። ፊፍ ኦር ፊውድ ኢዝ ኤ ፒስ ኦፍ ላንድ። ፊፍ ኦር ፊውድ የሚባለው በሰዓቱ ምንድን ነው የሚባለው? ፒስ ኦፍ ላንድ ነው። ወይም የመሬት ቁራጭ ትንሽ ቦታ ይሰጣል። እንደምን? እንደ ሪስት ማለት ነው። ትንሽ ቦታ ይሰጣል። ይሄ ነበር ፊፍ የሚባለው። Thus feudalism was a system of holding land and providing service in exchange። ፊውዳሊዝም የሚባለው ስርዓት ምንድን ነው? መሬትን በመስጠት ለሱ ደግሞ ሰርቪስ እንዲያደርግ ወይም በዛ በተሰጠው መሬት እንደገና ደግሞ ምን እንዲሰጥ አገልግሎት እንዲሰጥ እንደ ኤክስቼንጅ ይጠቀሙ ነበር። ለምሳሌ ሃየር ሎርድ እዚህ ጋር አለ ብንል፣ እዚህ ጋር ደግሞ ሎየር ሎርድ አለ ብንል፣ ለሃየር ሎርድ ለሎየር ሎርድ ምን ይሰጣል? ኤፒስ ኦፍ ላንድ ይሰጣል። ከዚህ ትንሽ ይሰጣል። ለማን? ለሎየር ሎርድ ማለት ነው። ሲሰጥ መልሶ ደግሞ ሎየር ሎርድ ለሃየር ሎርድ ምንድን ነው የሚሰጠው? ሰርቪስ ይሰጣል ማለት ነው። ይሄ ነው ዋናው ነገሩ። እዚህ ጋር እንደሚታዩት ሃየር ሎርድ ነው እዚህ ጋር ያለው። እዚህ ጋር ሎየር ሎርድ ነው ያለው።
እዚህ ጋር ደግሞ ላንድ የተሰጠው ለሎወር ሎርድ የተሰጠው ላንድ አለ። እዚህ ጋር ደግሞ ይሄን ሃየር ሎርድ ደግሞ ምን ይፈልጋል? ሰርቪስ ይፈልጋል። ሰርቪስ ይፈልጋል። ይሄ ነው ፊውዳሊዝም ሲስተም የሚባለው ማለት ነው። the basic units of European feudalism were manor or village። በኢሮፕ በፊውዳሊዝም ስርዓት መሰረታዊ መለኪያ ምን ነበር? ማኖር ነው ወይም ቪሌጅ ነው ወይም መንደር ነው ማለት ነው። ምን ነበር? እንደዚህ ተብላችሁ ብትጠየቁ ለምሳሌ በኢሮፕ ታሪክ በፊውዳሊዝም ስርዓት ላይ መሰረታዊ ወይም ቤዚክ ዩኒት ወይም ቤዚክ መለኪያ የሚባለው ምንድን ነው ተብላችሁ ብትጠየቁ ምንድን ነው? ማኖር ኦር ቪሌጅ ነው ወይም መንደር ነው ማለት ነው። ማኖሪያል ሎርድስ exercised political, judicial and military power over peasants of his manor in feudal Europe። በሰዓቱ የነበሩ ማኖሪያል ሎርድ የሚባሉ ሰዎች በፊውዳሊዝም ስርዓት በኢሮፕ ጊዜ ምን ያደርጉ ነበር? በፒዛንቶች ወይም በገበሬዎች ላይ በዛ ባሉበት ቪሌጅ ወይም መንደር የነበሩ ሎርዶች በፖለቲካም በእነሱ ላይ በፒዛንቶቹ ላይ በፖለቲካ በዳኝነት በሚሊተሪ ፓወር እነዚህን ሁሉ ኤክሰርሳይዝ ያደርጉ ነበር። ለምሳሌ አንድ ማኖር አለን እንበል እዚህ ሰፈር ወይም ማኖር ማለት ቪሌጅ ማለት ነው። እዚህ ሰፈር አንድ ማኖር አለን ብንል እዚህ ደግሞ አንድ ማኖር ሎርድ ሊኖር ይገባል በዚህ ሰፈር ማለት ነው። ስለዚህ በዚህ ስር ደግሞ ያሉ ብዙ እንትኖች አሉ፣ ፒዛንቶች አሉ። እዚህ ጋር ፒዛንቶች አሉ። እዚህ ፒዛንቶች እነዚህ ፒዛንቶች ቢሆኑ በዚህ ሰፈር ፒዛንቶች ቢሆኑ በእነዚህ ፒዛንቶች ላይ ወይም ገበሬዎች ላይ ይሄ ሎርድ የምንለው ምን ያደርጋል? ኤክሰርሳይዝ ያደርጋል። ምን ፖለቲካል ፓወርም ቢሆን ዳኝነትም ቢሆን የወታደር አቅምም ቢሆን በእነሱ ላይ ፒዛንቶቹ ላይ ኤክሰርሳይዝ ያደርጋል ማለት ነው። The mass of the feudal society was made up of peasants, craftsmen and traders። እና በፊውዳሊዝም ጊዜ በፊውዳል ሶሳይቲ ጊዜ አብዛኛዎቹ ሰዎች ምንድናቸው? ገበሬዎች ነበሩ። አንደኛ በጣም ብዙ ቁጥር የሚይዘው ገበሬ ነው። ሌላኛው ደግሞ የእጅ ሙያ ያላቸው ወይም ክራፍትስመን የምንለው፣ ሌላኛው ደግሞ ነጋዴዎች ናቸው። እነዚህ በጣም ብዙ ቁጥር የሚይዙ የፊውዳል ሶሳይቲዎች ናቸው ማለት ነው። they had no political and economical power። እነዚህ ፒዛንት የምንላቸው ክራፍትስመን፣ ትሬደር የምንላቸው ምንም አይነት የፖለቲካ እና የኢኮኖሚ ምንላቸውም ስልጣን የላቸውም። የፖለቲካም ሆነ የኢኮኖሚ ስልጣን የላቸውም። The West European feudal society was exploitative። በምዕራብ ኢሮፕ ላይ የነበሩ ፊውዳል ሶሳይቲዎች ወይም የፊውዳል ማህበረሰቦች በጣም ኤክስፕሎታቲቭ የተበዘበዙ የተጨቆኑ ነበር ማለት ነው። During feudalism, the church had authority over the ruling class and the ordinary people። በፊውዳሊዝም ስርዓት ጊዜ ቤተክርስቲያን ምን ነበራት? ኃይል ነበራት ወይም ስልጣን ነበራት። በምን? በአገዛዝና በእነዚህ ኦርዲነሪ ፒፕል የምንላቸው ወይም ተራ ማህበረሰብና በአስተዳደር ስርዓት ላይ ምን ነበራቸው? ፓወር ነበራቸው፣ ስልጣን ነበራቸው፣ አውቶሪቲ ነበራቸው። እነማ ቸርቾች ማለት ነው። በየትኛው ጊዜ? በፊውዳሊዝም ጊዜ ማለት ነው። እንዳትረሱት። ቸርች ስፒሪቹዋል ነገር ብቻ ሳይሆን ሴኩላር ዓለም ላይ የነበሩ ነገሮችንም ትቆጣጠር ነበር። ያ ማለት አገርን በማስተዳደር ትልቅ ተጽዕኖ ነበራት ማለት ነው። ሮማን ካቶሊክ ቸርች ኦውንድ ላንድ። እና ሮማን ካቶሊክ ቸርች የምትባለው ቸርች የራሷ ሆነ መሬት ነበራት። ኢት ዋዝ ሪስፖንሲብል ኖት ኦንሊ ፎር ዘ ሪሊጅን በት ኦልሶ ፎር ኤዱኬሽን ኤንድ ከልቸር። እነዚህ ሮማን ካቶሊክ ቸርች የሚባሉ ቸርቾች ምን ነበሩ? በሪሊጅን ብቻ አልነበረም ማለት የእነሱ ተግባር በሃይማኖት ዙሪያ ብቻ አይደለም የነበረው። በምን ላይ ነበር? በኤዱኬሽን ወይም በትምህርት እናም ደግሞ በባህልም
በተለያዩ በባህል ስርዓቶች ላይ የነሱ ሚና አለባቸው ማለት ነው። እዚህ ጋር ሄራርኪ ኦፍ ፊውዳል ሶሳይቲ ማየት ትችላላችሁ። በዛ ሰዓት የነበሩ እነማን ነበሩ የሚለውን ነገር ማየት ትችላላችሁ። እዚህ ጋር ለምሳሌ የሚኖረው ንጉስ ነው። ከዛ እነዚህ ደግሞ መጨረሻ ላይ የሚኖሩት ገበሬዎች ናቸው፣ የራሳቸውን ንግድ የሚሰሩ እናም ደግሞ ትናንሽ የምንላቸው ናቸው። ከዚህ ከፍ ብሎ ደግሞ በሁለተኛ ቦታ ላይ ያሉት እነማን ናቸው? ጦረኞች፣ እነዚህ ሶልደርስ የምንላቸው ወይም ወታደር የምንላቸው ናቸው። ከዛ አልፎ ደግሞ የቤተክርስቲያን መሪዎች እዚህ አካባቢ ይገኛሉ። ስለዚህ ይሄ የፊውዳል ሶሳይቲ ሄራርኪ ነበር። ሰዎች በደረጃ ነበር ደረጃ አላቸው። መጀመሪያ ላይ የሚሰጠው ለማን ነው? ለንጉሱ ነው ደረጃ የሚሰጠው ማለት ነው። ከዛ መጨረሻ ላይ ደግሞ ገበሬዎች እናም ደግሞ የራሳቸው የግል ስራ ወይም የእጅ ሙያ ያላቸው ነጋዴዎች፣ እነዚህ ሶስቶቹ መጨረሻ ላይ ነው የሚገኙት። እናም ደግሞ ኢኮኖሚካል እና ፖለቲካል ፓወር አልነበራቸውም ማለት ነው። 4.1.3 ቤዘንታይን ኤምፓየር። ቤዘንታይን ኤምፓየር ምን ይመስል ነበር በሰዓቱ? ቤዘንታይን ኤምፓየር ማናት? ከየት ነው የተነሳችው? ምንድን ነው የሚለው ነገር ወርታች እናለን ማለት ነው። The Byzantine Empire was the East Roman Empire which continued after the fall of the West Roman Empire። እዚህ ጋር አንድ ነገር እንድታስቡልኝ እፈልጋለሁ። ሁለት አይነት ኢምፓየር ነው አለው። ዌስተርን ሮማን ኢምፓየር እና ኢስተርን ሮማን ኢምፓየር ማለት ነው። ይሄኛው ዌስተርን ሮማን ኢምፓየር ሲሆን ይሄኛው ደግሞ ኢስተርን ሮማን ኢምፓየር ነው ማለት ነው። ዌስተርን ሮማን ኢምፓየር ቅድም እንደተባባል ነው ወደቀ። ከወደቀ በኋላ ኢስተርን ሮማን ኢምፓየር ለብዙ ጊዜ ቆይቷል እና እንዲቆይ ደግሞ ይሄ ሲጀመር ኢስተርን ሮማን ኢምፓየር የምንለው በኢሮፕ ሆኖ ሁለት ፓየር ነበር። በሁለት ቦታ ነበር ፓወር ተከፋፈለ ማለት ነው። ዌስተርን ሮማን ኢምፓየር እና ኢስተርን ሮማን ኢምፓየር። ኢስተርን ሮማን ኢምፓየር ደግሞ እነማን? ሌላኛው መጠሪያ ስም ምንድነው? ቤዘንታይን ኢምፓየር ነው የሚባለው። ይሄ ዌስተርን ሮማን ኢምፓየር ከወደቀች በኋላ እንኳን ለብዙ ጊዜ ሰርቫይቭ አድርጋ የባዛንታይን ኢምፓየር ወይም ኢስተርን ሮማን ኢምፓየር የሚባለው የሮማን ኢምፓየር በጣም ለብዙ ጊዜ መቆየት ችሏል ማለት ነው። The capital of the Byzantine Empire was Constantinople or modern Istanbul። ይሄ ቤዘንታይን ኢምፓየር የሚባለው ዋናው ካፒታል ሲቷ የት ነበር? ኮንስታንቲኖፕል በሚባል ቦታ ነበር የነበረው ማለት ነው። ይህ ኮንስታንቲኖፕል የሚባለው ደግሞ በአሁኑ ጊዜ የት ነው? ምንድን ባለው ኢስታንቡል በሚባል ቦታ ነው። በዛሬዋ ጊዜ ኢስታንቡል የምትባለው፣ በዙሪያ ጊዜ ደግሞ ኮንስታንቲኖፕል የምትባል ከተማ ነበር። የቤዘንታይን ኢምፓየር ዋና ካፒታል የት ነበር? ኮንስታንቲኖፕል ነበር። The official language of the empire became ግሪክ እና በሰዓቱ የቤዘንታይን ኢምፓየር የስራ ቋንቋቸው ምን ነበር? ግሪክኛ ነበር ማለት ነው። The Orthodox Church was officially separated from the Roman Catholic Church in 1054። ኦርቶዶክስ ቤተክርስቲያን በሰዓቱ ከካቶሊክ ቤተክርስቲያን ከሮማን ካቶሊክ ቸርች የተለየችው በየትኛው ሰዓት ነበር? 1054 ዓመተ ምህረት ላይ ኦርቶዶክስ ቸርች እና ሮማን ካቶሊክ ቸርች የምትባለው ቸርች ለየብቻ ተገነጣጥለው ወጡ ማለት ነው። ኦርቶዶክስ ቸርች ከየት ነው የወጣው? ከሮማን ካቶሊክ ቸርች በየትኛው? በ1054 ላይ እንደወጣ መጽሐፋችሁ ይናገራል ማለት ነው። ኢት ቢካም ዘ ናሽናል ቸርች ኦፍ ኢምፓየር ኤንድ ሳፖርትድ ዘ ኢምፐረር። በሰዓቱ ኦርቶዶክስ ቸርች ከሮማን ካቶሊክ ቸርች ከወጣች በኋላ እንደ በኢምፓየሩ ዘንድ ወይም በኢስተርን ሮማን ኢምፓየር ላይ ምን ሆኗል? ናሽናል ቸርች ወይም ብሔራዊ ቸርች በመባል ታውቋል ማለት ነው። እናም ደግሞ ማንን ያግዙ ነበር? ኢምፐረሩን ወይም ንጉሱን ያግዙ ነበር ማለት ነው። The economic base of the empire was agriculture
ትሬድ እንደ ክራፍትስ እና በሰዓቱ ኢኮኖሚክ ቤዛቸው ወይም የኢምፓየሩ ወይም የቤዘንታይን ኢምፓየር ወይም ኢስት ሮማን ኢምፓየር የምንለው ለዚህ ኢምፓየር ኢኮኖሚካል ቤዛቸው ምን ነበር? አግሪካልቸር ነበር። አግሪካልቸር እርሻ፣ ንግድ እናም ደግሞ የእጅ ስራ ማለት እነዚህ ሶስት ነገሮች የኢኮኖሚ ቤዛቸው ነበር ማለት ነው። ቤዘንታይን አርኪቴክቸር ሜድ ዩዝ ኦፍ ዶርኒስ እንደ ቢዩቲፉል ከለርድ ግላስስ። The society was divided into states: the emperor, higher clergy, nobility who owned land, and the peasant who cultivated it. በዛ ጊዜ ቤዘንታይን ኢምፓየር ላይ ሰዎቹ በምን ይከፋፈሉ ነበር? ማህበረሰቡ በእነዚህ ይከፋፈል ነበር። የመጀመሪያው ደረጃ የሚሰጠው ኢምፐረር ነበር። ከዛ እነዚህ ከፍተኛ ኪለርጂዎች ወይም የቤተ ክርስቲያን መሪዎች፣ ከዛ ሲቀጥል ደግሞ ባላባቶች ወይም ባላባታቸው የምንላቸው ብዙ ሀብት ወይም መሬት የነበራቸው፣ ሌላኞቹ ደግሞ ፒዛንቶች ነበሩ። ፒዛንት ማለት ገበሬዎች ናቸው። እነዛ የባላባቱን መሬት የሚያርሱ ማለት ነው። እንዲህ ነበር። መጀመሪያ ደረጃ የሚሰጠው ለኪንግ ነው። ከዛ ሲቀጥል ለሃየር ክለርጂ ነው። ከዛ ሲቀጥል ለኖቢሌቶቹ ነው። ከዛ ሲቀጥል ለፒዛንቶች። እነዚህ በእነዚህ ደረጃ ነበር። እንደዚህ መጀመሪያ ለኢምፐረር፣ ሃየር ክለርጂ፣ ከዛ ሲቀጥል ኖቢሊቲ ላይ ነበሩ ሰዎች። እነዚህ ደግሞ ፒዛንቶች። በእነዚህ ተከፋፍለው ነበር ማህበረሰብ ሲኖር ነበረው ማለት ነው። The Byzantine Empire was at the height of its territory and power under Emperor Justin. ቤዛንታይን ኢምፓየር የምንለው በጣም ገናና የነበሩት እናም ደግሞ ብዙ ቴሪቶሪ የነበራቸው በጣም በማን ስር በነበሩ ሰዓት ነበር? ኢምፐረር ጀስቲን የሚባል ሰውዬ በሚገዛበት ጊዜ በጣም ቤዛንታይን ኢምፓየር በጣም ታዋቂና ገናና ነበረች ማለት ነው። The Seljuk Turks, who began military occupation in Asia Minor in 1040 AD, challenged the Byzantine Empire. ቤዘንታይን ኢምፓየር በ1040 ላይ እነዚህ ሴልጁክ ቱርክ የሚባሉ ሰዎች ወረራ ጀመሩ። የት? ኤዥያ ላይ የነበሩት የቤዘንታይን ኢምፓየር ማይኖሮች ነበሩ፣ ቪሌጆች ነበሩ። በዛ ቦታ እነማን ይቆጣጠር ነበር? ሴልጁክ ቱርክስ የሚባሉ እየወረሩ ነበር። የማንን ኢምፓየር? የማንን ግዛት? የቤዘንታይንን ግዛት። እነዚህ ሴልጁክ ቱርክ የሚባሉ ከቱርክ የተነስተው ምን ያደርጉ ነበር? ኦኮፓይ ያደርጉ ነበር። ይህ ነገር በጣም ቤዘንታይን ኢምፓየር ምን ያደርግ ነበር? ቻለንጅ እያደረገ ነበር በ1040 ኤዲ ላይ ማለት ነው። This event was followed by the Crusades that began in 1090s. ይህንን ኢቨንት ተከትሎ ምን የሚባል ነገር መጣ? ክሩሴድ የሚባል ነገር መጣ ማለት ነው። በ1090ዎቹ አካባቢ ክሩሴድ ማለት ሆሊ ዋር ኦፍ ክርስቲያን ማለት ነው። እና የእስልምና ማለት ቅዱሱ የመስቀል ጦር የምንለው ምንድነው? ክሩሴድ የምንለው ሆሊ ዋር ኦፍ ክሮስ ኦር ክርስቲያን የምንለው ጦርነት ተጀመረ። ከምን የተነሳ? እነዚህ ሴልጁክ ቱርክ የሚባሉ ሰዎች ምንድናቸው? ሃይማኖታቸው ሙስሊም ናቸው። ቤዘንታይን ኢምፓየር የምንላቸው ደግሞ ክርስቲያን ናቸው። ስለዚህ የክርስቲያን ቦታዎችን ኤዥያ ውስጥ በጣም ኤክስቴንድ ስላደረጉ እነዚህ ቤዘንታይን ኢምፓየር ኤክስቴንድ ስላደረጉ ሱልጂኮች ደግሞ ምን ያደርጉ ነበር? ያ እነሱ እየተቆጣጠሩበትን ቦታ ሄደው ምን ያደርጉ ነበር? ይወሩ ነበር። ከዚህ የተነሳ ከነዚህ የሙስሊም ሰዎች ለማላቀቅ ሲሉ ክርስቲያኖች ምን ያደርጉ ነበር? የመስቀል ጦር አዘጋጁ ማለት ነው። በ1090ዎቹ አካባቢ ማለት ነው። ክሩሴድ ዋርስ ኦፍ ክርስቲያን ኢሮፕ አገንስት ሴልጁክ ቱርክስ ቱ ሊበሬት ክርስቲያን ሆሊ ላንድስ። እና ክሩሴድ የሚባለው ጦርነት በኢሮፕ ላይ የነበረ የክርስቲያን ጦርነት ሲሆን ይህም ደግሞ ከክርስቲያን ቅዱሱ መሬት ማንን ለማላቀቅ ነው? ሴልጁክ የሚባለውን የቱርክን ሰዎችን ከዛ ቦታ ላይብሬት ለማድረግ ለማስወጣት ሲሉ የተዘጋጀ ጦርነት ነው ማለት ነው። ዋና ሚሽናቸው ምንድን ነው? ይሄ ቅዱስ የሚባሉት
ሆሊላንድ የሚሉት ክርስቲያኖች ሆሊላንድ ወይም ቅዱሱ ቦታ የሚሉት ኢየሩሳሌም ናት። ያንን ኢየሩሳሌም የምትባለውን ሀገር ከማን ለማላቀቅ ነው? ከሰልጁክ ፓወር ለማላቀቅ የተደረገ ጦርነት ነው ማለት ነው። ይህ ክሩሴድ የሚባለው ጦርነት ማለት ነው። There were 7 crusades, the first which was started in 1096 እና በጣም ብዙ ክሩሴዶች ወደ 7 የሚጠጉ ክሩሴዶች ወይም የመስቀል ጦር ተጋጥመዋል። ነገር ግን የመጀመሪያው የመስቀል ጦር ወይም ክሩሴድ የሚባለው የተጀመረው በ1096 አካባቢ ነው። በ1096 ላይ 1096 ዓመተ ምህረት ላይ የመጀመሪያው ክሩሴድ ተጀመረ ማለት ነው። The Crusades failed to crush Muslim power in Holy Land but protect Western Europe from foreign invasion in the East እና ይሄ ክሩሴድ የሙስሊሞችን ፓወር ወይም አቅም ምን ለማድረግ ማስወገድ አልቻሉም። ከዛ ቦታ ማስወገድ አልቻሉም። እነዚህ ክሩሴዶች ወይም ክርስቲያኖች ተሸንፏል። ነገር ግን ቢሸነፉም እንኳን ምን አድርጓል? ዌስተርን ኢሮፕ ከውጭ ወረራ እንድትጠበቅ ትልቅ ተጽዕኖ አሳድሯል ማለት ነው። ይሄ ክሩሴድ የሚባለው የሙስሊም ፓወሮችን ማሸነፍ ባይችል እንኳን ዌስተርን ወይም ምዕራብ ኢሮፕ የምትባለውን ምዕራብ ኢሮፕን ከውጭ ወረራ በጣም ታድጓታል ማለት ነው። በጣም ጠብቋታል። The Byzantine Empire suffered a disastrous defeat at the Battle of Manzikert in 1071 እና የቤዘንታይን ኢምፓየር በጣም ማንዚከርት በሚባለው ጦርነት ላይ በ1071 ላይ ተሸንፏል ማለት በጣም ተሸንፏል። ማንዚከርት በሚባለው ጦርነት ተሸንፏል። ከማን ጋር እየተዋጉ? ከሰልጅክ ቱርክ ጋር እየተዋጉ ተሸንፏል ማለት ነው። It lost most Asian manor to Seljuk Turkish rulers and later to Ottoman Turks እና በኤዥያን ላይ የነበሩትን ቪሌጆችን ወይም ማይኖሮችም እነዚህ ኢስተርን ሮማን ኢምፓየር ወይም ቤዘንታይን ኢምፓየር አታለች። ከማጣት የተነሳ እነዚህ ደግሞ ሴልጁክ ሩለርስ የሚባሉት ያንን ቦታ ተቆጣጥረዋል። መጨረሻ ላይ ምን ይሆናሉ? ያንን ቦታ ተቆጣጥረው ኦቶማን ተርኪ ብለው ራሳቸውን ሰይሞ የራሳቸውን ገናና የነበረውን የኦቶማን ኢምፓየር መገንባት ችሏል። እነዚህ ሰልጁክ ቱርኪሽ የሚባሉ ሰዎች ማለት ነው። በጣም አስፈሪና አደገኛ የሆነውን የኦቶማን ኢምፓየር መገንባት ችሏል ማለት ነው። ያንን ቦታ ከክርስቲያኖች ወስደው ያንን በጣም ከባድ የነበረውን ኢምፓየር መገንባት ችሏል ማለት ነው። 4.2 ሚድል ኤጅስ ኢን ኤዥያ ቅድም ያየናቸው በመካከለኛው ዘመን በኢሮፕ ላይ ነበር። አሁን ደግሞ በኤዥያ ላይ ምን እንደተፈጠረ እናያለን። 4.21 The rise and expansion of Islam የእስልምና መነሳትና መስፋፋት በዛ ጊዜ የነበረው በኤዥያ ላይ ከነበሩ የሚድል ኤጅ ታሪክ አንዱ እስልምና ነው እና The rise of Islam is in the early 7th century AD was a great event in the history of the world እና በሰዓቱ በሰባተኛው ክፍለ ዘመን ያ ማለት ከሰባተኛው ክፍለ ዘመን ማለት 601 እስከ 699 ድረስ ያለው ዓመት ምንድነው የሚባለው? ሰባተኛ ክፍለ ዘመን ነው የሚባለው። ስለዚህ በዚህኛው በሰባተኛ ክፍለ ዘመን የኢስላም መስፋፋት የኢስላም ራይዝ ማድረግ በዛ በዓለም ታሪክ ላይ በጣም ትልቅ ክስተት ነው ማለት ነው። መጽሐፋቹ እንደሚነግረው በጣም ትልቅ ክስተት ነው ማለት ነው። Islam began in the Arab Peninsula with the life and the teaching of the Prophet Muhammad in Mecca around 610 AD እና በ610 AD አካባቢ የኢስላም
ኢስላም የሚባለው ሃይማኖት በአረብ ፔንሱላ አካባቢ በጣም ተጀምሯል ማለት ነው። ይሄ ደግሞ መጀመሩ ከማን ነው እንዴት ነው የተጀመረው ብላችሁ ቢጠይቁ መጽሐፋችሁ እንደሚያወራ ከማን ላይፍ ነው? ከፕሮፌት ሙሐመድ ላይፍ እና ቲቺንግ ወይም የነቢዩ ሙሐመድ ህይወት እና የእሱን ህይወትና የእሱን ትምህርት ሲያንጸባርቅ ነበር ማለት ነው። ኢስላም የሚባለው ሃይማኖት ማለት ነው። ያ ደግሞ የተጀመረው የት ነው? መካ ውስጥ ነው የተጀመረው። ዘ ተርም ኢስላም ሚንስ ሳብሚሽን ቱ ዘ ዊል ኦፍ አላህ። ይሄ ኢስላም የሚባለው ተርም ወይም ቃሉ ምንድነው? ትርጉሙ አንድ ሰው ራሱን ለአላህ ማስገዛት፣ ራሱን ለአላህ ፍቃድ ማስገዛት ማለት ነው። ዋና ትክክለኛ ትርጉሙ እንደዚህ ነው ብሎ ነው የሚያስቀምጠው መጽሐፋችሁ። ሌላው ኢስላም ኢዝ ወርሺፕ ኢን አላህ ኤንድ ዞዝ ሁ ወርሺፕ አላህ አር ኮልድ ሙስሊምስ። እና ኢስላም የሚባለው ሃይማኖት የሚያመልኩት አላህን ነው የሚያመልኩት። እና ሲቀጥል ደግሞ አላህን የሚያመልኩ ሰዎች ደግሞ ምንድን ነው የሚባሉት? ሙስሊም ነው የሚባሉት። ኢስላም was vehemently opposed by the Quraysh Arabs who began to persecute Prophet Muhammad and his followers. እነዚህ ቁራይሽ የሚባሉ የአረብ ጎሳዎች ማንን ያሰቃዩ ነበር? ነቢዩ ሙሐመድን እና የእሱን ተከታዮችን በጣም ይቃረናቸው ነበር። በዛው ልክ ደግሞ ምን ያደርገው ነበር? ያሰቃዩቸው ነበር ማለት ነው። As a result, in 622 AD, Prophet Muhammad and his followers moved from Mecca to Medina. እና በዚህ የተነሳ በጣም ጭቆና ሲደርስባቸው በ622 ኤዲ ላይ ፕሮፌት ሙሐመድ ወይም ነቢዩ ሙሐመድ እና የእሱ ተከታዮች ከመካ ተነስተው ወደ መዲና እንቅስቃሴ ወይም ማይግሬት አድርጓል። ከዛ ቦታ ተነስተው ከመካ መጀመሪያ ሲኖር ከነበሩበት ከመካ ወደ መዲና ሄዷል፣ ተሰዷል ማለት ነው። ዚስ ትራቭል ኢዝ ኮልድ ሄጂራ። ይሄ ጉዟቸው ምንድን ነው የሚባለው? ሄጂራ ነው የሚባለው። እንዳትረሱት መጽሐፋችሁ ላይ ማለት ፈተናችሁ ላይ ሊመጣ ይችላል። ማለት ፕሮፌት ሙሐመድ እና የእሱ ተከታዮች ከመካ ተነስተው ወደ መዲና የተጓዙበት ጉዞ ምንድነው ተብለው ቢጠየቁ ምንድነው? ሄጂራ ነው የሚባለው። ኢት ማርክድ ዘ ቢግኒንግ ይር ኦፍ ዘ ኢስላሚክ ካላንደር። እና ይሄ ሄጂራ የሚባለው የጉዞ በዛ ተነስተው ምን ያደርጉ ነበር? የኢስላም ካላንደሮችን ቢታዩ አሁን ከሄጂራ በኋላ ነው፣ ሄጂራ ላይ ነው እንትን የሚያደርጉት። ለምሳሌ ሄጂራ ያደረጉት 622 ላይ ነው። ከሄጂራ ወደ ፊት ለፊት እና ከሄጂራ ወደ ኋላ ይቆጥራሉ ሙስሊሞች ማለት ነው። ስለዚህ ማርክ የሚያደርጉት ምን ላይ ነው? በዚህ ፖይንት ላይ ነው ማለት ነው፣ ሄጂራ ላይ ነው። አይታችሁ እንደሆነ ግሪጎሪያን ካላንደር በዓለም ላይ ሁለት ካላንደር ነው ያለው። አንደኛ ግሪጎሪያን ካላንደር ነው፣ ሁለተኛ ደግሞ ኢስላሚክ ካላንደር ነው የሚባለው። ግሪጎሪያን ካላንደር የሚባለው በየትኛው ነው ማርክ የሚያደርጉት? በጂሰስ ክራይስት በርዝ ላይ ነው። ጂሰስ ክራይስት ኢየሱስ ክርስቶስ በመወለዱ በፊትና ከመወለዱ በኋላ ብለው ነው የሚሰይሙት። እንደዛ ሁሉ እነዚህም ደግሞ ኢስላሚክ ካላንደር ደግሞ የሚባለው በማን ላይ ነው ሴንተሩን የሚያደርገው? ሄጂራ ላይ ነው። ከሄጂራ ወደ ኋላ እና ከሄጂራ ወደፊት ይቆጥራሉ ማለት ነው። The Muslim Arab changed the Near East and Middle East countries' political, religious and social structures. በዚህ ጊዜ ሲኖሩ የነበሩ ሙስሊም አረቦች በቅርብ ምስራቅ ያሉትንና በመካከለኛው ምስራቅ የነበሩትን ሀገራቶችን የፖለቲካ፣ የሃይማኖት እናም ደግሞ የማህበረሰብ ስትራክቸሩን ምን ያደርጉ ነበር? በሳቱ ቀይሮ ነበር ማለት ነው። Following the days of Prophet, Muslims come under the Arab caliphates of the Umayyad and Abbasid dynasty in the Middle Age.
ፕሮፊት ሙሐመድ ወይም ነቢዩ ሙሐመድ ከሞተ በኋላ ኢስላም ወይም ሙስሊሞች በምን እንትን ሆኖ በሁለት ጎራ ሆኖ፣ አንደኛ አረብ ካሊፌት ኦፍ ኡማያድ እና አባሳድ ዳይናስቲ ኢን ዘ ሚድል ኤጅ እና በዚህ ጊዜ በሚድል ኤጅ ጊዜ አረብ ማለት ኡማያድ እና አብሳድ የሚባል ዳይናስቲ በሚድል ኤጅ ጊዜ በዚህ ጊዜ ተፈጠረ ማለት ነው። ማን ከመሞቱ በኋላ? ፕሮፊት ሙሐመድ ከመሞቱ በኋላ ማለት ነው። ዴዝ ኦፍ ዘ ፕሮፊት ዋዝ followed by the great Arab conquests establishing a Muslim Arab empire from North Africa and Spain in the west to Central Asia in the east እና ፕሮፊት ሙሐመድ ከሞተ በኋላ መሞቱን ተከትሎ በጣም አረቦች ምን አድርጓል? ኮንኪስት አድርጓል ወይም የሆነ ቦታ ለመውረር ተዘጋጅቷል። ኢስታብሊሽ አድርጓል። ሙስሊም አረብ ኢምፓየርን ገንብቷል። ለምሳሌ ከኖርዘርን አፍሪካ ላይ ስፔን ላይ ከዌስት በምዕራብ በኩል ከስፔን ጀምሮ እስከ ሴንትራል ኤዥያ ድረስ በኢስት በሳውዝ ደግሞ ኖርዘርን አፍሪካ አለች። ይህንን ቦታ ሁሉ ይህንን የሚያክል ቦታ ሁሉ ምን አድርጓል? ተቆጣጥሯል ማለት ነው። ስፔን የሚባለው ከአፍሪካ ለምሳሌ እንደዛ አይነት ቅርጽ ቢኖራት እና ኤሮፕ የምትባል ሀገር ደግሞ እንደዛ አይነት ቅርጽ ቢኖራት ታገሱኝ እስኪ። ለምሳሌ ደግሞ ኤዥያ የምትባለው ሀገር ኮንቲነንት እንደዛ አይነት ቅርጽ ቢኖራት እዚህ ጋር ኖርዝ አፍሪካ አለ። እዚህ ጋር ደግሞ ስፔን የምትባል ሀገር አለች። ሰንትራል ኤዥያ ደግሞ እስከዚህ ድረስ ነው ያለው ማለት ነው። እዚህ ድረስ ነው ያለው። ስለዚህ እነዚህን የሚያህሉ ቦታዎች ላይ ምን ያደረጉ ሙስሊም እዚህ ጋር ይህንን የሚያክሉ ቦታዎችን ምን አደረጉ? የሙስሊም አረብ ኢምፓየር አድርገው ገነቡ ማለት ነው። ዘ ሰልጁክ እንደ ኦቶማን ተርኪስ ሚሊተሪ ኦኩፔሽን ኢን ፓለስታይን ኤዥያን ማይኖር እንደ አረብ ኮንቲኒድ ቱ ኢስላሚክ ኤክስፓንሽን እና እነዚህ ሴልጁክ የሚባሉ እና ኦቶማን ተርክ የሚባሉ ሚሊተሪ እነዚህ ሁለቱ በጣም ከባድ የሚባሉ የወታደር ኃይል ፓለስታይንን እና የኤዥያን ማይኖር በኤዥያ ውስጥ ያሉትን የቤዘንታይን ኢምፓየር ማይኖሮችን ምን አድርጓል? አሸንፈው እንትን አድርጓል፣ ይዟል፣ ኦኮፓይድ አድርጓል ወይም ተቆጣጥሯል ማለት ነው። እና እስልምና በዛ ጊዜ በእንደዛ አይነት ወይ ነበር ተስፋፋ ማለት ነው። ዘ ስፕሪድ throughout the areas under their domain and other parts of the world እስልምና በዛ አይነት ወይ በጣም ስፕሪድ አድርጓል። እናም ደግሞ ይህንን ግዛት በመቆጣጠር እናም ደግሞ ሌላም የዓለም ክፍለ ሀገራቶችን በጣም ኦኮፓይ በማድረግ ራሱን ሃይማኖት በቀጣይ ዘ ኤክስፓንሽን ኦፍ ኦቶማን ኢምፓየር የሚለውን ቶፒክ እናያለን። ሳብስክራይብ ካላደረጋችሁ ፕሊዝ ሳብስክራይብ አድርጉ። ላይክ ሼር በማድረግ ተባበሩኝ። ቸር ሰንብቱ።